ብሩክና ሃይሚ ቤተሰብ ትውውቅ ላይ እንደሆኑ ሁላችንም እናውቃለን። ዛሬ ደግሞ እሙሽና ጋሽዬ አንድ ላይ ተገናኝተዋል። ተመልከቱ ምን እንደሚል ጋሽዬ። ሁለት ነበር አራስ ቤት ሁለት። ወይኔ አንዷ ተልቆ ነው። እንግዲህ አሁን ሴት ልጅ ይኖርሻል። ጋሽዬ ትለያለ አባቴ የምንወድህ እኮ በምክንያት ነው። በስመ አብ በስመ አብ ጋሽዬ የእውነቴን ነው። እንዴት እንዳስደሰተኝ ፋሚሊ፣ እንዴት እንዳስደሰተኝ። ሴት ልጅ ይኖርሻል ብሎ ብሩክ ነካ ማለት ነው። ምን ማለት ነው ፋሚሊ? እነሱ ጋር እኮ ፋሚሊ ሂደዋል፣ ርቀት ሂደዋል እኮ ፋሚሊ። በጣም በብዙ ነገር እኮ ሂደዋል። ይታያችሁ እንግዲህ ትናንትና ምን ስትል ነበረ የሃይሚ እናት ትዝ ካላችሁ። ከናንተም የምጠብቀው ነገር አለ በጣም ብዙ ነገር። እግዚኦ የምሬ ነው ፋሚሊ፣ ከናንተ የምጠብቀው ነገር አለ ተብሏል። አሁን ደግሞ ጋሽዬ የመጣ ደግሞ ሴት ልጅ ይኖርሻል ብሎ ጋሽዬ ትለያለ፣ የምር ትለያለ። ብሩኬ ላይ ግን ከባድ ጫና ሃይሚ ግን ደስተኛ ነች። የምሬ ነው። እኔ ሃይሚና ብሩኬ እንዲህ ደስተኛ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። የምሬ ነው፣ በጣም ደስ ብሎኛል። ሁሉ ጊዜም ቢሆን እንደዚህ በቃ ፈገግ ብላችሁ ኑልን፣ ፈገግ ደስታችሁን አሳዩን። እንደዚህ በስመ አብ ትለያላችሁ። ጋሽዬ እኔ ቪዲዮ ላይ ነው ማያት እንደ ስትቀርብ ደግሞ የባሰ ጌታን ታጋበ ወደዚህ ወንበርሽ ናስጠኝ። አዎ እግዚአብሔር ቆንጆነት አለ ወጣትና እሙሽ እየተሽኮረመመች ነው እንዴ? የምሬ ነው። እኔ ትላልቅ ሰው ሲፎጋገር ምናምን ነገር በጣም ነው ደስ የሚለኝ። እኔ አላቅም ፋሚሊ፣ እናንተም ባላቅም የሆነ የትላልቆች ሰዎች የሚፎጋገሩበት መንገድ በጣም የሚያስቀኝ። የምሬ ነው፣ በጣም የሚያስቀኝ። እነሱ ሪያክሽን ሁሉም በጣም ነው የሚያስቁ። ተመልከቱ እስኪ ማለት ነው። እውነቴን ነው እግዚአብሔር። እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ። ኧረ ጋሽዬ ይመች፣ የምሬ ነው ይመች። ትለያለህ፣ እኛ አባት ትለያለህ። ጋሽዬንና እሙሽን የሚወድ ሰው እስኪ እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁ ስጡኝ እባካችሁ ፋሚሊ። እኔ ጋሽዬ በጣም ነው የሚመቸኝ፣ የምሬን ነው በጣም ነው የሚመቸኝ። ይሄ የሚናገረው ንግግር ሁሉ በጣም ነው የሚያስቀኝ። እኔ አንዳንድ ጊዜ የምሬን ነው በጣም ኮሜዲ እሙሽን ተመልከታት እስኪ፣ እሙሽን ተመልከታት ፊቷን እንዴት የምሬን ነው። እናትና አባታችን፣ እሙሽ እናታችን፣ ጋሽዬ አባታችን ትለዩብናላችሁ። የምሬን ነው ትለዩብናላችሁ። እንደዛ ራሴ ካላሳመንኩ በቃ ልክ ፊቴ የሆነ ጠዋት ታጥቤ ምን ብዬ በቃ እንትን ብዬ በጣም አፈርናት ጋሽዬ። እንግዲህ አድናቂሽ ነኝ። አረ ወይኔ፣ አረ ፋሚሊ በጣም አረ ጋሽዬ ትችላለህ። እንዲህ ገባው በቃ ገባችሁ። አንድ ያያትና በጣም እንደምታፈር ሲገባው በቃ አድናቂሽ ነኝ ጭራሽ አላት። ይመች ጋሽዬ አባቴን ይመች። ትለያለህ። እስኪ የብሩክና የሃይሚ ፋሚሊ ትለያለህ እያላችሁ ጻፉልኝ። እሙሽንም ትለያለሽ እያላችሁ ጻፉልኝ እባካችሁ። ላይክ አድርጉት እባካችሁ። ለሁለቶች ነው ምልክላቸው አይቴ ቪዲዮ ላይ እውነቴን ነው። እስከምን እንደማትኖር ያው እንግዲህ አትኖርም። እኔም መሀል እድሜ ላይ ነው ያለሁት። አሁን አትኖርም፣ ግን አሁንም ወኔ ማለት ነው ወኔ በቃ ይነሽጠኛል። የሰውን እናሳይ እኔ ለምን እናቴ እውነቱን ነው የምር እውነቱን ነው ፋሚሊ። በቃ አላቅም ብቻ እናት ነች መቼም ታውቃላችሁ። እናት ነች እና ምንም ቢሆን ብትኖርልን ዘላለም ብትኖርልን የሁላችንም ደስታ ገባችሁ አይደል? ደስታ ነውና ያው ፈጣሪ ሲለው ደግሞ ለአንዳንድ ሰዎች እድለኛ ሆኖ ይኖራሉ። ገባችሁ? ይኖራሉ። ትልቅ ሰውም ሆኖ እናት ያላችሁ በጣም ብዙ ሰዎች አሉ። ገብታችኋል አይደል? በቃ ጸጋ
በረከቱ ደርሷቸው ቆይተውልን ምናምን ነገር ብናይኛም ደስ ይለናል ፋሚሊ። አንጠብቀን ደግሞ ሴት ይወልዳል ብዬ ብጠብቅ ወንድ ወለደ። ብሩክማ ሆነ መጀመሪያ ሴት ነው የሚወልደው። አረ ወይኔ ፋሚሊ ልጆቹን እኮ እንደዚህ ሳናደርጋቸው ፋሚሊ ተመዳድቦ አልቋል። ሁሉም ነገር እኮ አለቀ። ሁሉም ነገር አለቀ። እዲ አረ ነገሩ በጣም ስር እየሰደደ ነው ነገሮች ሁሉ ከዚህ በኋላ በፍጥነት ነው የሚሆኑና እንዳትደነግጡ ፋሚሊዎች፣ እንዳትረበሹ በቃ አዲስ ነገር ዝሩ አዲስ ነገር መስማታችን አይቀርም ፋሚሊ። በቅርቡ አዲስ ነገር እንደምንሰማ እርግጠኛ ሆኜ ነው የምነግራችሁ። ይኸው ጭራሽ እንዲየተባለ ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ በማድረግ እኔን ወንድማችሁ ማበረታታት ትችላላችሁ። እሙሽና ጋሽዬ እንወዳችኋለን የምትሉ ደግሞ ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮ እናልፋለን። በጣም አፈርናት ጋሽዬ። እንግዲህ አድናቂሽ ነኝ። አረ ወይኔ አረ ፋሚሊ በጣም አረ ጋሽዬ ትችላለህ። እንዲ ገባችሁ? አንድ ያያትና በጣም እንደምታፈር ሲገባው በቃ አድናቂሽ ነኝ ጭራሽ አላት። ይመች ጋሽዬ፣ አባቴን ይመች። ትለያለህ። እስኪ የብሩክና የሃይሚ ፋሚሊ ትለያለህ እያላችሁ ጻፉልኝ። እሙሽንም ትለያለሽ እያላችሁ ጻፉልኝ እባካችሁ። ላይክ አድርጉት እባካችሁ። ለሁለቶች ነው ምልክላቸው። አይቲ ቪዲዮ ላይ እውነቴን አይለሽም ነው ሙሉ ሴት ልጅ አልወለሽም ወንድስ ጎረምሳ ነው። ሁለት ነበረሽ። እዛው አራስ ቤት ሁለት። ወይኔ አንዷ ተልቆ ነው። እንግዲህ አሁን ሴት ልጅ ይኖርሻል። ጋሽዬ ትለያለህ አባቴ። የምንወድህ እኮ በምክንያት ነው። በስመ አብ ጋሽዬ የእውነቴን ነው። እንዴት እንዳስደሰተኝ ፋሚሊ፣ እንዴት እንዳስደሰተኝ። ሴት ልጅ ይኖርሻል ብሎ ብሩክ ነካ ምን ማለት ነው ፋሚሊ? እነሱ ጋር እኮ ፋሚሊ ሂደዋል፣ ርቀት ሂደዋል እኮ ፋሚሊ። በጣም በብዙ ነገር እኮ ሂደዋል። ይታያችሁ እንግዲህ ትናንትና ምን ስትል ነበረ የሃይሚ እናት? ትዝ ካላችሁ ከእናንተም የምጠብቀው ነገር አለ። በጣም ብዙ ነገር። እግዚኦ የምሬ ነው ፋሚሊ፣ ከእናንተ የምጠብቀው ነገር አለ ተብሏል። አሁን ደግሞ ጋሽዬ የመጣው ደግሞ ሴት ልጅ ይኖርሻል ብሎ ጋሽዬ ትለያለህ፣ የምር ትለያለህ። ብሩኬ ላይ ግን ከባድ ጫና። ሃይሚ ግን ደስተኛ ነች። የምሬ ነው። እኔ ሃይሚና ብሩኬ እንዲህ ደስተኛ ሆናችሁ ስላየኋችሁ በጣም ደስ ብሎኛል። የምሬ ነው፣ በጣም ደስ ብሎኛል። ሁሉ ጊዜም ቢሆን እንደዚህ በቃ ፈገግ ብላችሁኑልን፣ ደስታችሁን አሳዩን። እንደዚህ በስመአብ ትለያላችሁ። ሴት ይወልዳል ብለን እየጠበቅን በቃ አሁን ጠብቄ በቃው ከብሩክ እንታያለሽ። በቃ ሃይሚ በቃ የመጨረሻ ደስ ብሏታል። ሃይሚ የምር አንቺ ደስ ስላለሽ እኛም ደስ ብሎናል። ከልቧ ነው የምትስቀው፣ ከልቧ ፋሚሊ፣ ከልቧ ነው የምትስቀው ነው የምላችሁ። እንዲህ ይመቻችሁ፣ የምር ይመቻችሁ። ከዛ ሁሉ ነገር ወጣችሁ እንደዚህ ስለ ሌላ ነገር ስለ አናዘር የሆነ ላይፍ መወራቱ ራሱ በጣም ትልቅ ነገር ነው ፋሚሊ፣ ትልቅ ነገር ነውና እኔ እንጃ ብቻ ወልዳችሁ ክበዱ። እንደዚህ ነው የሚባለው ፋሚሊ፣ ወልዳችሁ ክበዱ ነው ብቻ። ፈጣሪ ለእናንተ ያለውን ነገር ይስጣችሁ። የመጀመሪያ ሴት ቃል ትገባላታለህ
ቃል ትገባላታለህ። የመጀመሪያ ሴት ልጅ ከወለድኩ ላንቺ ነው የምትከባከብ። እሱማ ግዴታ ነው። እግዚኦ ፋሚሊ እግዚኦ። ይሄ እኮ ከባድ እኮ ነው ፋሚሊ፣ የምር ከባድ እኮ ነው። እንዲህ ጋሽዬ ምንድነው እንዲህ ብሩኬ በጣም ከባድ የሆነ ነገር ነው አሁን የሚወስነው ከባድ የሆነ ነገር ነው። ምክንያቱም እነሱም ፍሬሽ ናቸው ለልጅ ገብቷቸዋል። እነሱም ገና የጦፈ ፍቅር ውስጥ ናቸው ምናምን ነገር እስቡት። ተጋብተው ምናምን ነገር ደግሞ ልጁ ሴት ከሆነች የሚወለደው ልጅ ሴት ከሆነች መስጠት እናንተ ሳትጠግቧት ምናምን ነገር አይኑ ለእናታችሁ ነው የምትሰጡ። ግን የሆነ በቃ የሆነ አይነት ስሜት ይኖረዋል ብዬ አስባለሁና እስኪ እሺ እንከባከባለን። ቃል ትገባለህ? ግባ በእኔ አጠገብ ወይኔ ብሩኬ በጣም ትለያለህ፣ የምር ትለያለህ። በቃ አያችሁ አይደለ? አንዳንድ ልጅ ማለት ነው እንደ ብሩኬ አይነት ቢሆን በስማ ብሩክ ትለያለህ። አሁን በይሄ የሴት ልጅ ጥሟን ስላልቆረጠች ሴት ልጅ እንደዚህ እንዳማራት ምናምን ነገር ስላላገኘች እሙሽ ያሉም የመጡትም ባልሆነ መንገድ ስለጠፉ ፋሚሊ የምሬ ነው። አሁን ደግሞ የሱ ታላቅ ደግሞ ወልዶ ምናምን ሴት ነው ምናምን ተብሎ ሲጠበቅ ቆይቶ ምናምን ነገር ወንድ በመሆኑ በጣም በቃ የሆነ ፍላጎታችሁ እየጨመረ ነው የሚመጣው ለዛ ነገር ገብታችኋል። ሴትን የመፈለግ ፍላጎታችሁ እየጨመረ ነው የሚመጣውና እሙሽዬም እኔ እንጃ ብቻ ፈጣሪ ያድርግልሽ፣ ሴት ያድርግልሽ። እነሱ ከተስማሙ ሴት ያድርግልሽና ይሄ የልጅ ልጅሽን የምታሳድጊበት አንቺም ሀያት ሆነሽ የምታሳድጊበት ደስ የሚል ጊዜ የምታሳልፊበት በቃ በልጅ ልጅሽ ትካሻለሽ ብዬ አስባለሁ። ባለፈው ከኔ ጋር ተስማምተና ባይዘውን ያስማምቻት ፍራንካሽዬ ልጆት ናት የሚረብሽ ልጆት አረባሽ ነሽ ሃይሚ አረባሽ ነሽ። አረ ተይ አትረብሽ። አረ ተይ ባይሆን አባቶቻችንን እናቶቻችንን አታስገቡ ፕራንክ ውስጥ። ራሳችሁ ጨርሱ። ከዛው ራሳችሁ እርስ በርሳችሁ ፕራንክ ተደራረጉ። ባይሆን ከባድ ትላልቅ ሰው እያመጣችሁ እናት አባቶቻችሁን እያመጣችሁ ፕራንክ አታድርጉ። እኛ ሁሉ ነው ስሜታዊ የምንሆነው። ምክንያቱም እነሱ አይቀልዱን ብለን ስለምናስብ ብዙ ነገር እናምናለን። ፋሚሊ አንቺ የምትቆፍሪው ነገር አቆሚ። ሙሽንም ፕራንክ አሰርታታለች እናቴ ነው የፕራንክ ንግስት ነው እንዴ? ቪዲዮሽ ያለው ስትላል ነበር አላየም። ትክክለኛ ይሄ ነገር ይከርምሻል። አቁም። አስተማሪ ነው። እኔ ደግሞ ኋላ ይሄ ምን ባይዘው ምንም ጥርጥር የለው ሃይሚ የምትሰራቸው እያንዳንዶቹ ፕራንኮች እንደዚህ የሚጣሉ ነገሮች አይደሉም። ገብታችኋል? የምትንቁት ነገር አይደለም። በቃ በደንብ ነው አስተምሯችሁ የሚያልፈው። ሜቢ እነሱ ጋር ችግር ሊያመጣ ይችላል። ነገር ግን ተምራችሁበት በእነሱ አይታችሁት ነው ነገሩን የምታልፉት። ገብታችኋል? ነገ ከነገ ወዲያ እናንተ ላይ ቢመጣባችሁ በምን መልኩ ልታልፉት እንደምትችሉ እነሱን አይታችሁ ትማራላችሁ ማለት ነው። ገባችሁ አይደለ? አንዳንድ ጊዜ ፕራንክ ይሄ ሰውን ሰርፕራይዝ አሳዝኖ ሰርፕራይዝ ለማድረግ ብቻ ሳይሆን በጣም ከባድ ሜሴጅ የሚተላለፍበት ነው። በጣም ከባድ የሆነ ማለት ነው። የምሬ ነው ፋሚሊና ሃይሚን ብሩክም ትለያላችሁ። ለኛ ስለምታስቡልን እኛን ስለምትወዱን የምሬ ነው። በጨረቃ ፋሚሊ ስም እኛም እናመሰግናለን፣ እንወዳቸዋለን። ክበሩልኝ፣ ተባረኩ፣ ወዳቸዋለሁ። አሜን። በስማም የምሬ ነው። እኔ አላቅም ብቻ አሜን ነው የሚባለው። የአባት ምርቃን የትም አይገኝም። ፋሚሊ አሜን በሉ ጋሽዬ፣ እኛም እንወዳለን። ተባረክ። ቀሪ ዘመንን ደግሞ የሰላም የፍቅር በጣም ብዙ ነገሮችን አዳዲስ ነገሮችን የምታይበት የልጆችንም ሰርግ የምታይበት ያድርግልን። እሙሽዬንም እንወድሻለን በሏት ፋሚሊ። የምሬ ነው፣ እንወድሻለን በሏት። እሷም መርቃናለች። አንቺም እሙሽዬ ቀሪ ዘመንሽ ደስተኛ የምትሆኝበት ይሁንልሽ። ፈጣሪ ደግሞ ያቆያችሁ። አንቺንም እሙሽንም ከፈጣሪ ጋር ደግሞ እርግጠኛ ነኝ ትቆዩልናላችሁ። እንግዲህ ዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ መልካም ሁሉ እመኝላችኋለሁ። የኔ ውድና እንቁ የዩቲዩብ ቻናል ተከታታዮቼ እስካሁን ከተመለከታችሁ ላይክ እንዲሁም ሰብስክራይብ ብታደርጉኝ ደስ ይለኛል። ዛሬ ቪዲዮ ይመስል ነበረ። ባይ